አሁን በሐዋርያት በነቢያት በሚጥለው ሐሰተኞች ዘንድ ቢዝነስ ነው ክርስትና። ሲያዋጣቸው ይሰራሉ፣ ሳይዋጣቸው ሲቀር ይዘጋሉ። ተከታዮችንም ለጥቅማቸው ያስከትሏቸዋል። ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። የቀድሞ ዘማሪ የአሁን ሰይጣን እስር ውስጥ የሚገኝ ዶክተር ደረጀ ከበደ በቴዲ ዘፈን ላይ የሰጠው አስተያየት ነው። በመጀመሪያ ዘንድሮና ድሮ ምን ይመስል ነበር? አንደኛ ትልቅ ታሪክ ነው። እንደዚህ አይነት ነገሮች ሲመጡ አስቀድሞም ጥያቄዎችን እኮ መዘጋጀት አስፈላጊ ነው። እንደዛም ሆኖ ግን ማሳጠር አለብን። ክርስትና ድሮ እውነትም ከሆነ መከራ ነው። የድሮ ክርስቲያኖች በመከራ ውስጥ ነው ክርስትናቸውን ያሳደጉት። ክርስትናቸው ነጥሮ የወጣው በመከራ ውስጥ ነው ያበቡት። በመከራ ውስጥ ነው ያለፉት። ለመከራ እጅ አልሰጡም። መከራው ግን ከየት ነው ባል መከራው ከዓለም ነው። ዓለማዊነት ደግሞ ከክርስትና ጋር መቼም ጥለኛ ነው። ስለዚህ ዓለማዊነት ክርስትና እንዲዳከም ይፈልጋል። ጠንካራ ክርስቲያኖች ደግሞ ክርስትና እንዲዳከም አይፈልጉም፣ ግን ከዓለም ጋር ያለው ግንኙነት እንዲቀር ይፈልጋል። የቀድሞ ክርስትና ከአባቶቻችን ጊዜ ጀምሮ ያለው ክርስትና የመጀመሪያው አንድ የተመሰከረለት ጠንካራ፣ የተመሰከረለት ከዓለማዊነት ጋር የተጣላ በብዙ መከራ ውስጥ ተፈትኖ ያለፈ ነው። የዛሬው ክርስትና ከቀድሞ ከአባቶቻችን ጊዜ ክርስትና ጋር ልዩነት አለው። ለምን? አሁን በመከራ ውስጥ እያለፈ አይደለም። ስናስበው በድሎት ውስጥ እያለፈ ድሮ በክርስትና አባቶቻችን እናቶቻችን በጊዜው የነበሩ ወጣቶችን እንደሚጨክኑ የዛሬው በዚያ ልክ እየጨከነ አይታይ። ለምን? አማራጮች ብዙዎች ናቸው። ዛሬ እንኳን ጠንካራ ትምህርት ብታስተምር ሰው አማራጭ አለ። ለምን? ቀለል ያለ ትምህርት ወደ የሚያስተምረው። ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ላይ ሐዋርያው ጳውሎስ ለጢሞቴዎስ የአደራ መልእክት ሲያስተላልፍ ጆሮቻቸውን ስለሚያሳክክ ከእውነት ፈቀቅ ይላሉ ይላል። እውነት ጆሮቻቸውን ያሳክካል። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ይላል። ቀጥሎ ደግሞ የፍላጎታቸውን የሚያስተምር አስተማሪ ያከማቻሉ። ስለዚህ አማራጮች አሉ። አሁን የፍላጎት አስተማሪ። ስለዚህ ጠንካራ ክርስትና እንደ ድሮ በአንድ መስመር ለማምጣት እንኳን ጊዜው በራሱ ከበፊቱ ይልቅ ተጽዕኖ ያመጣል። አማራጮች አሉ። ድሮ እኮ አባቶቻችን ቀጥተው 2 ዓመት ቀጥተው በረንዳ ላይ ቁጭ በል ብሎ ከአጥር ውጭ ቁጭ በል ብሎ የአጥር ውጭ ጨርሰው ደግሞ መሀሌት ባተርፎ ወደ ቤተክርስቲያን ህዝቡ ሲቀላቀል በስነ ስርዓት ደግሞ ያገዱት ሰው ተነስቶ ገዳይን የሚጨርስ እግዚአብሔር ስለረዳኝ ብሎ ያመሰግናል አባቶቻችን። ዛሬ እኮ አንተ ልክ አይደለም ብለህ ያገድከው ሰው ቀጥሎ ባለው ቸርች ላይ መሪ ኦፕሽናል ቀጣይ ጊዜ እሱ ሲሰብክ ትሰማለህ። ልክ ያልሆነ ህይወት አለው ብለህ እዚህ በኩል እንድታረም የሰጠኸውን ጊዜ እሱ ወስዶ ደግሞ አገልግሎት ላይ ያው። ስለዚህ አማራጮቹ የዛሬዎቹ ጥፋተኛ እንኳን እንዲቀጣ የሚያደርጉ አይደሉም። የብዙ አማራጭ ይህን አማራጭ ካገኘ ሰው ከእውነት ፈቀቅ ለማለት ብዙ አማራጮች አሉ። የድሮ ግን አማራጩም አይበዛም፣
ሰዎችን በመከራ የመጡ ናቸው። የአሁኑ ክርስትና ግን ሲታሰብ ብዙ ሰው ክርስቲያን ስለሆነ የሆነ ማለት የታወቁ ሰዎች ክርስትና ውስጥ ተቀላቀሉ እንትና ያሉበት ለምን ያልቀላቀሉ። በሌላ በኩል አሁን በሐዋርያት በነቢያት በሚትለው ሐሰተኞች ዘንድ ቢዝነስ ነው ክርስትና። ሲያዋጣቸው ይሰራሉ፣ ሳያዋጣቸው ሲቀር ይዘጋሉ። ተከታዮችንም ለጥቅማቸው ያስከትሏቸዋል እንጂ ለክርስቶስ መንግስት እንዲበቁ ሳይሆን ጥቅማቸውን እንዲያስከትሉ የሀብት ምንጭ አድርገው ህዝብን ይመራሉ። ይህም አማራጭ ከመጣ ወዲህ የአሁኑ ክርስትና ከቀድሞ ይልቅ ባለፈተና ነው። ምናልባት ለዘመኑ ወጣቶች አገልጋዮች የሚያስተላልፉት መልእክት እንግዲህ ለትውልድ የምናስተላልፈው መልእክት ከእግዚአብሔር ቃል የተሻለ ነው። ጥሩ አስተማሪዎችም ያልፋሉ፣ ጥሩ መጋቢያንም ያልፋሉ። የእግዚአብሔር ቃል ግን አያልፍም፣ ዘላለማዊ ነው። ስለዚህ ትውልድ ለእግዚአብሔር ቃል መመለሳል። የእግዚአብሔር ቃል ምን ይላል ብሎ ማንበብ አለበት። በአባቶቻችን ጊዜ የቀለም ክፍተት ስለነበረ ለማንበብ ይቸገራሉ። የአሁኑ ትውልድ ግን የቀለም ክፍተት የለውም፣ ለማንበብ አይቸገርም። ስለዚህ ተጠያቂ ነው። እግዚአብሔርን ቃል ማንበብ አለበት ለህይወቱ። የእግዚአብሔር ቃል ምን ይላል የሚለው ማንበብ አለበት፣ ማጥናት አለበት፣ መጸለይ አለበት። ይሄን ካላደረገ ግን ሌላ ሰው ባነበበው፣ ሌላ ሰው በተረጎመው፣ ሌላ ሰው ባለው የሚመራ ከሆነ ተስፈኛ ትውልድ አይደለም። ለምን? ራሱ ካነበበ፣ ራሱ ከጸለየ፣ በዚያ ላይ ደግሞ የሌሎችንም አስፈላጊ ትምህርቶችን ከጥቅማቸው አንጻር ከተቀበለ ጥሩ ስለሚሆን ትውልድ ወደ እግዚአብሔር ቃል መመለስ። ዓለማዊነት ጫና እየፈጠረ መሆኑ ምን ያህል እውነት ቢሆንም እግዚአብሔር ቃል ግን የበላይ አቅም ለዓለማዊነት የለም። ዓለማዊነትን ማድነቅ የለብንም፣ አቅም አለው ማለት ነው። እግዚአብሔር ቃል ኦቨር ኮንትሮል ያደርጋል። በዚህ ላይ ትውልድ ወደ እግዚአብሔር ቃል መመለስ አለበት። ቁጭ ብሎ የእግዚአብሔርን ቃል መማር አለበት። ከሚያስተምረው ጋር ጠጋ ብሎ መማር አለበት። ሌላው እንደውም አገልጋይ ለመሆን መማር የለበት፣ ነጋዴ ለመሆን መማር አለበት። የመንግስት ስራ ኃላፊ ለመሆን መማር አለበት። ከማገል ቤተክርስቲያን ላይ ቆሞ የእግዚአብሔርን ቃል ለሌሎች ሰዎች ሼር ለማድረግ አይደለም መማር ያለበት፣ ከዛ አልፎ መማር አለበት። በየትም ቦታ የእግዚአብሔር ቃል መንገድን ያሳያል፣ ሌላ አይደለም። እግዚአብሔር ቃል አይመለከተኝም አይባልም። የገዛ ልጆቹን በስነ ስርዓት ለማስተማር፣ ቤቱን ትዳሩን በስርዓት ለመምራት፣ ኢኮኖሚን በስርዓት ለመምራት፣ ከጎረቤት ጋር በሰላም ለመኖር፣ ከመንግስት ጋር በሰላም ለመኖር፣ ከወንድሙ ጋር በሰላም ለመኖር እንደ እግዚአብሔር ቃል ያለ ቋሚ መመሪያ የለም። ስለዚህ ትውልዱ የእግዚአብሔርን ቃል መማር አለበት። በቤተ ክርስቲያን ቁጭ ብሎ ከጤናማ አስተማሪዎች ስር ቁጭ ብሎ መማር አለበት። ሮጦ የት እንደደርስ አርፎ መማር አለበት። ሩቅ ለመሄድ ካሰበ ይህንን መልእክት እናስተላልፋለን። ክርስትና በመዝሙርም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፍሬ ብናገር ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። የቀድሞ ዘማሪ የአሁን ሰይጣን እስር ውስጥ የሚገኝ ዶክተር ደረጀ ከበደ በቴዲ ዘፈን ላይ የሰጠው አስተያየት ነው። በመጀመሪያ ክርስቲያኖች በሙሉ በዚህ ወንድማችን መዝሙር የተባረካችሁ አሁን እየጠፋ ላለው ለሱ ነፍስ እንድትጸልዩ አደራ እላችኋለሁ። ሲቀጥል ግን በሌላ መንገድ ሲመለከት ይሄ ሰውዬ የተናገረው ግን አንዳንድ ቦታ ከእውነት አለው። ስንቶቻችሁ ናችሁ የክርስቶስን ወንጌል እየሰበካችሁ ከእግዚአብሔር ዘንድ የወሰዳችሁን ጸጋ መዝሙርን እየዘመራችሁ በየትኛው ቤተ እምነት ውስጥ እያላችሁ
የሚታወሩትን የምትዘምሩትን የምትሰብኩትን የምንሰማውን ለሌሎች ሰዎች ጥቂትም ብትሆን ምን መሰክራትን ህይወት መኖር ያቃተን የለንም ወይ? ባውኑ ጊዜ እኔ ብዙ ዘምር ያለው ግን አንዱንም የዘመርኩትን ህይወት ኖር ያላውቅም ማለት ቆም ብለን ራሳችንን እንፈትሽ። እስኪ አንዳንድ ክፉ ንግግሮች አንዳንድ ልክ አይደሉም ብሎ ሁሉ ሰው ሆይ ብሎ ከሚቃወማቸው ነገሮች መካከል ራሳችን አድርገን አሁን አክቹአሊ ካለው ነባራዊ ሁኔታ ጋር አመሳክረን በምንመለከትበት ጊዜ መማር ያለብን መቀበል ያለብን ትምህርት ሊሆን የሚገቡ ነገሮች ሁሌ አሉ። ሁሉን መቃወም ፍትሃዊ አይደለም። ደረጀ ቴዲ አፍሮ አልዘፈነም፣ በዘፈን ሰብኳል ወንጌልን አለ። ወንጌል በዘፈን አይሰበክም። ወንጌል በጌታ በኢየሱስ ክርስቶስ ጸጋ ይሰበካል። እግዚአብሔር መንፈስ ነው ሞልቶ ሰው ወንጌል የሚሰብከው። ለማንኛውም እንደ ደረጀ የምትሉትን የምትሰብኩትን መኖር ያቃታችሁ ስንቶቻችን ነን? እስኪ በምናገለግልበት ቤተ እምነታችን በምንሰማው በእግዚአብሔር ቃል መሰረት ስንቶቻችንን የምንሰማውን የምንናገረው የምንሰብከውን እየኖርን ያለነው? ራሳችንን እንፈትሽ። እንደ ቃሉ መኖር እንድንችል እግዚአብሔር አምላካችን ይርዳን።